ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። የዛሬ ቪዲዮ የሚሆነው የተለመዱ የእንግሊዝኛ ትዕዛዛዊ ንግግሮች ፈተና 5 ነው። ይህ ፈተና የወጣው እንግሊዝኛ ትዕዛዛዊ ንግግሮች ከነ ትርጉማቸው የተማራችሁበት ቪዲዮ ክፍል 5 ላይ ይሆናል ማለት ነው። ስለዚህ በዛሬ ፈተና ላይ አንድም እንኳን ስህተት ካገኛችሁ የክፍል 5ን ቪዲዮ መከታተል ይኖርባችኋል። የክፍል 5ን ቪዲዮ የዛሬ ፈተና መጨረሻ ላይ አስቀምጥላችኋለሁ። ወደ ፈተናው ከመሄዳችን በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉ። የዛሬ ፈተና 10 ምርጫ ጥያቄ ሲሆን እያንዳንዱን ጥያቄዎች ከነ ምርጫው አነብላችኋለሁ። አንዱን ጥያቄ ለመመለስ 30 ሰከንድ ብቻ ይኖራችኋል። ፈተናውን እንጀምር። ሁላችሁም ተዘጋጁ። ጥያቄ ቁጥር 1 እጅህን ታጠብ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዋሽ ዩር ሃንድስ፣ ቢ ዋሽ ዩር ካር፣ መልሱ ኤ ዋሽ ዩር ሃንድስ፣ ቢ ዋሽ ዩር ካር ማለት መኪናህን እጠብ ማለት ነው። ጥያቄ ቁጥር 2 ራስህን አስተዋውቅ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ኢንትሮዲውስ ዩርሰልፍ፣ ቢ ፎከስ ኦን ወርክ፣ ሲ ኦቤይ ዘ ሩልስ። ትክክለኛው መልስ የሚሆነው ኤ ኢንትሮዲውስ ዩርሰልፍ፣ ቢ ፎከስ ኦን ወርክ ማለት ስራ ላይ ትኩረት አድርግ ማለት ነው። ሲ ኦቤይ ዘ ሩልስ ማለት ህጎቹን ወይም መመሪያዎቹን አክብር እያልን ነው። ጥያቄ ቁጥር 3 ድምፁን ቀንስ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ኢንክሪዝ ዘ ቮሊዩም፣ B. Lower the volume. መልሱ የሚሆነው B. Lower the volume. A. Increase the volume ማለት ድምፁን ጨምር ማለት ነው። ጥያቄ ቁጥር 4 መሬቱን ጥረግ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ኮም ዩር ሄር፣ ቢ ስዊፕ ዘ ፍሎር፣ ሲ ማፕ ዘ ኪችን። መልሱ ቢ ስዊፕ ዘ ፍሎር። ኤ ካም ዮር ሄር ማለት ፀጉርህን አበጥር፣ ሲ ማፕ ዘ ኪችን ማለት ኩሽናውን ወልውል። ጥያቄ ቁጥር 5 ተራህን ጠብቅ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዌይት ዩር ተርን፣ ቢ ዋች ዩር ስቴፕ፣ ትክክለኛው መልስ ኤ ዌይት ዩር ተርን፣ ቢ ዋች ዩር ስቴፕ ማለት እርምጃህን እያየ ተራመድ ወይም ተጠንቅቀ ተራመድ ማለት ነው። ጥያቄ ቁጥር 6 ውሃ አፍላ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ቦይል ሰም ዋተር፣ ቢ ፑር ሰም ጁስ፣ ሲ stir the soup። መልሱ የሚሆነው ኤ ቦይል some water፣ ቢ ፑር some juice ማለት
ጁስ ቅዳ ማለት ነው። ሲ stir the soup ማለት ሾርባውን አማስል ማለት ነው። ጥያቄ ቁጥር 7 ጫማህን እሰር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A fold the clothes B tie your laces መልሱ B tie your laces A fold the clothes ማለት ልብሶቹን እጠፍ ማለት ነው። ጥያቄ ቁጥር 8 ቪዲዮን ቀጥል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A pause the video B resume the video መልሱ B resume the video A pause the video ማለት ቪዲዮን አቁም ማለት ነው። ጥያቄ ቁጥር 9 ሸሚዝህን ቆልፍ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A button your shirt B zip your jacket መልሱ የሚሆነው A button your shirt B zip your jacket ማለት ጃኬትህን ዝጋ ወይም የጃኬትን ዚፕ ዝጋ ማለት ነው። የመጨረሻው ጥያቄ ቁጥር 10 መኪናውን ቆልፍ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A lock the car B unlock the car መልሱ A lock the car B unlock the car ስንል መኪናውን ክፈት እያልን ነው ወይም ቁልፉን ክፈት የተቆለፈውን ክፈት እያልን ነው። የዛሬን ፈተና እዚህ ላይ እንጨርሳለን። ሁላችሁም ከ10 ስንት እንዳመጣችሁ ኮሜንት ላይ አስቀምጡልኝ። የሁላችሁንም አነባለሁ። ይህንን ቪዲዮ ላይክ ካላረጋችሁ ደግሞ ላይክ በማድረግ ቪዲዮ ለብዙ ተማሪዎች እንዲደርስ አድርጉ። እንዲሁም ደግሞ እኔንም ቻናሉንም አበረታቱ። ያላችሁንም ማንኛውም አስተያየት ከታች ኮሜንት ላይ ጻፉልኝ። በቀጣይ ፈተና ቪዲዮ እንገናኛለን። እስከዛው ሰላም ቆዩ። ባይ ባይ።